السلام عليكم ورحمة الله وبركاته. ودنا የተከበራችሁ የኢትዮጵያ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። ዛሬ እንግዲህ ያው ተጠፋፍተን ነበር ሰሞኑን። አሁን ደግሞ ብቅ ማለት ይዘናል። እንዴት ናችሁ? ስራ፣ ጤና፣ አፍያ እንዴት ነው? ከኛ ጋር አልሐምዱሊላህ ረብል ዓለሚን ደህና ነን። ያ ረቢ ለከ አልሐምዱሊላህ። ዛሬ እንግዲህ አዲስ ነገር ይዘን መጥተናል። አጀንዳችን በሳውዲ በምህረት አዋጁ ያው ብዙ እህቶቻችን በውጭ የምትሰሩ እና ቤተሰብ በመሀል ቪዲዮ ተቋርጦ ነበር። ያው ኢሞን ሰው ጠፍቷት በዛ ነው ያቋረጥነው። እና በምህረት አዋጁ ምክንያት ያው ብዙ እህቶቻችን በውጭ የምትሰሩ ያው ብዙዎቻችሁ ኢቃማ አሰርታችኋል። ደስ ይላል። መብሩክ ተስተህሉን። ያው የሰበረ ሰው እንደዚህ ያገኛል ማለት ነው። እና አሁንም ያው ለ6 ወር እንትን ተብሏል ተራዝሟል። ምህረት አዋጁ ለ6 ወር ተራዝሟል። ብዙ እህቶቻችን አሰርተዋል፣ እያሰሩም ነው። እንደገና ኢትዮጵያ ተመልሰው መጥተው በኢቃማ እየተመለሱ እየሄዱ ነው። ብዙ ወንድሞቻችንም አላኩል ያህል የሳውዲ ቪዛ እንሸጣለን። መግዛት የምትፈልጉ ሴቶችም ወንዶችም ከዚህ ከኢትዮጵያም ያላችሁ ከዛ መታችሁ ገዝታችሁ መሄድ የምትፈልጉ አዲሶችም እንግዲህ ያው ስፖንሰር ወይም ከፊል አለን፣ ቪዛ እንሸጣለን። ይሄን ይዘን የመጣ ነው። በነገራችን ላይ ጥሩ አጋጣሚ ነው ማለት ነው። ያው ዋናው ታማኝነቱ ነው። ታማኝ ነው እንትናችን። ያው ብዙዎቻችሁ ኢቃማችሁ ተበላሽቶ እንዲሁም ደግሞ ጠፍታችሁ ሰርታችሁ አሁን ላይ ጥሩ አዋጅ መጥቷልና ሳውዲ ላይ እና ደግሞ መልሶ ለ6 ወር ተራዝሟል ተብሏልና ይሄንን አጋጣሚ ተጠቅማችሁ እንግዲህ በታማኝነት በጥሩ ሰው ብታሰሩ ባይነን ማለት ነው። ቁጥር እናስቀምጥላችኋለን። እውነት ለመናገር እናንተ ህጋዊ ሆናችሁ ተደስታችሁ እንደፈለጋችሁ ወጣችሁ መስራቱ ትልቅ ነገር ነው ለዓላማ እስከሆነ ድረስ እና ስለዚህ ጥሩ አጋጣሚ ነው። ቁጥር እናስቀምጥላችኋለን በተመጣጣኝ ዋጋ። የሳውዲም ቁጥር እናስቀምጣለን በተመጣጣኝ ዋጋ በጥሩ ዋጋ ይዘዙን እንላለን ማለት ነው። ቤተሰብ የምትፈልጉ እንግዲህ ኮሜንት ላይ እናስቀምጣለን። የሳውዲውን ቁጥር የኢትዮጵያን ቁጥር ያው ማሰራት ኢቃማ ማሰራት የምትፈልጉ ኮሜንት ላይ ቁጥራችን እናስቀምጣለን። ደውሉ። እንግዲህ አስተያየትም ስጡበት እና ያው እንግዲህ እዛ ብዙ አመት ወጥተው የሚሰሩ እህቶች ይኖራሉ። አሁን ማሰራት የሚፈልጉ ግን ከፊል ያጡ እንዲሁም ታማኝ ሰው ያጡ ይኖራሉና በታማኝነት ኢንሻአላህ እንሸጣለን። ቪዛ ደውሉልን እላለሁ። እዛም ያላችሁ ደውሉ። በሳውዲ ቁጥር አስቀምጣለሁ። የባለቤቴ ቁጥር ነው፣ ባለቤቴ ነው። ያሰሩ ልጆችም አሉ። አልሐምዱሊላህ ተሳክቶ ኢቃማቸውን የያዙ እህቶች አሉ። አልሐምዱሊላህ ረብል ዓለሚን። በዚህ አጋጣሚ ደስ ብሎኛል። ደስ ይበላችሁ። ኢቃማ ይዞ ምርታ ሆኖ መስራት የሚያክል ነገር የለም፣ ከቻንሱ ከተገኘ ማለት ነው። እንደገና ብዙ አመት ከቤተሰብ ተለያይታችሁ ኢቃማ ስለሌላችሁ መታችሁ እዚህ ልጆች ያላችሁ ቤተሰብ ያላችሁ መታችሁ ቤተሰቦቻችሁ ማየት የምትፈልጉ ግን ኢቃማ ከሌላችሁ ተመልሳችሁ መሄድ ስለማትችሉ እዛው ብዙ አመት የቀራችሁ እህቶች ብዙዎች ናቸውና ይህ አጋጣሚ ጥሩ ነው እላለሁኝ። እንደገና ብዙዎቻችን ደግሞ በቃ ያለን አማራጭ ትተን መምጣት ነው። ትተን መጥተን ግን እዚህ 1 ወር 2 ወር 3 ወር ተቀምጠን ተመልሰን ኮንትራት የምንሄድበት አጋጣሚ አለና ያ እንዳይፈጠር ይሄ ቻንስ ጥሩ ነው። አዎ በጣም እንዴ ይሄን ቻንስ ብናገኝ ሁላችንም እንትን ነበር ወላሂ። ምክንያቱም እናንተ ቤተሰብ ለማየት ራሱ እንደፈለጋችሁ ራሱ ስራ ለመስራት እንደፈለጋችሁ ወጣችሁ ወርዳችሁ መስራት ትችላላችሁ። ህጉን አክብራችሁ ሳውዲ እንግዲህ አንደኛ ህጓን ተተከበረ፣ ሁለተኛ ደግሞ ራሳችሁ ተሰትራችሁ ከሰራችሁ ሳውዲ ላይ በቀላል ነገር ትለወጣላችሁና ለመናገር ጥሩ አማራጭ ነው። ጥሩ ቻንስ ነውና ይሄ ቻንስ እንዳያመልጣችሁ ተጠቀሙበት። እንዳልናችሁ ቁጥር እናስቀምጣለን ከታች የኢትዮጵያ ቁጥርም የሳውዲ ቁጥርም በማንኛውም በዋትስአፕም ሆነ ሳውዲም ያላችሁ በቀጥታ በሳውዲ ቁጥር ደውሉ። እዚህም ደግሞ በኢሞ በቴሌግራም በዋትስአፕ አናግሩን እንመልሳለን ማለት ነው። በታማኝነት በአስቸኳይ ተሰርቶላችሁ እጃችሁ እንዲገባ እንድናደርግ ያው እንግዲህ የሰው ልጅ
አምኖና ያንን ሰው ደግሞ አክብሮ ከመጣ ደግሞ የኛ ኃላፊነት ነው። በጥሩ እናስተናግድ ያለን። ዋናው የሰው ልጅ ደግሞ ታማኝነት ነውና በታማኝነታችን ደግሞ ቅረቡንና ታማኝነታችን እናስመስክር እንላለን። እንዲህ ቤተሰቦቻችን በዚህ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። እኔም ቪዲዮን እለቀዋለሁኝ። ኮሜንት ላይ አስቀምጡልን። ማንኛውንም ጥያቄ ለመመለስ ዝግጁ ነን እንላለን ማለት ነው። እናብራራላችኋለን። ያልገባችሁ ነገር ካለ ጠይቁ፣ ኮሜንት ላይ አስቀምጡ። እኛ ደግሞ ቪዲዮ እንሰራላችኋለን። እንደዚህ በቴክስት ሳይሆን ለእናንተ እንዲገባችሁ ቪዲዮ ተራ አድርገን እንመልስላችኋለን። ወይም ደግሞ በዋትስአፕ ቁጥራችን ወይም በኢሞ ደውሉ እና እናስረዳችኋለን ማለት ነው። ውድ ቤተሰብ ያው እንግዲህ ለእናንተ ማንሆነው ነገር የለንም እና ይሄንን ቻንስ ይዘመተናል። ይሄንን ቻንስ ደግሞ እንድትጠቀሙበት እንጠይቃችኋለን እላለሁ። ውድ ቤተሰቦቼ እንግዲህ እኔም ደግሞ የምጨምረው ካለ ያው ኢንሻአላህ እንግዲህ ኢቃማ የሌላችሁ እህቶች ያኔ ካሁን ተያዝን አልተያዝን እንደገና ኢቃማ ቢኖረን እኮ ሀገራችን ሄደን ቤተሰብ አይተን ልጆቻችን አይተን እንመለስ ነበር የምትሉ ብዙዎች ልትኖሩ ስለምትችሉ ኢንሻአላህ እንግዲህ አላህ ያሳካላችሁ እና ጥሩ ነው። ያኔ ኢቃማ ማሰራት ጥሩ ነው። ህጋዊ መሆን በነፃነት ትሰራላችሁ። በነፃነት መታችሁ መመለስ ብትፈልጉ እንኳን ተመልሳችሁ እዚህ መታችሁ ያለውን ነገር አይታችሁ ከዛ ደግሞ ተመልሳችሁ ሄዳችሁ የቀረውን ማስተካከል ይቻላል ማለት ነው። ያው ይሄ አጋጣሚ ሳይኖር ሲቀር ግን በውጭ ለስንት አመት ምሰራን ስንት አመት ተመልሰን እንመጣለን። ስንመጣ ያው ኒሃይ ነው የምንመጣው። ያለና አማራጭ መተው እዚህ እንግዲህ መተው ያላቸውን ብር ጨርሰው ያው ከዛ ስንመጣ ታውቂያለሽ ለወንድሜ ልጅ ይሄን ለአባቴ ይሄን ለእናቴ ይሄን ለምን በቃ ያኔ እኛ አንድ ነን፣ ግን ቤተሰብ እዚህ ብዙ ነው። ማሻአላ አላህ ያብዛቸው። ግን ለአንድ ሰው ከባድ ነው እና በዛ ብዙ ወጪ አውጥተን ያለንን ጨርሰን ያለን አማራጭ ተመልሰው እንግዲህ ኮንትራት ተመልሰው የሚሄዱ እህቶች አሉና ለዛ ይሄ ጥሩ ቻንስ ነው እላለሁኝ። እንግዲህ ተጠቀሙበት። አላህ ይርዳችሁ። ዋናው እሱ ነው። የወንድም የሴትም ቪዛ አለ። የወንድም የሴትም ቪዛ እንሸጣለን እላለሁ። ያው በመሀል እንግዲህ ሱቅ ስለሆነ ያለ ነው ሰው ሲመጣ በመሀል ኢሞ እያስተናገደች ነው እና ኢሞ ሱቅ ነው ያለ ነው። እንግዲህ ይሄን አጀንዳ ነው ዛሬ ያው ይሄንን ነው ይዘን የመጣ ነው። ጥያቄ ካላችሁ እንዳልናችሁ ኮሜንት ላይ አስቀምጡልን እንመልሳለን። እንደገና ደግሞ ለመናገር አሁን ከዛ ተመልሰን ለመሄድ ያው ያ ስለሆነ መመለስ አንችልም፣ ግን ከዛ አስተካክላችሁ እድሉን ተጠቅማችሁ ብትመጡ ጥሩ ነው ብዬ አስባለሁኝ። አሉ ደግሞ ብዙዎቹ አሁን ላይ ያኔ የቱን ያህል ታማኝ ናችሁ ልትሉ ትችላላችሁ። እንዲሁም ደግሞ እንደዚህ አሉ ባለጌዎች። ከነዛ ደግሞ እንግዲህ ነፃ ነን አልሐምዱሊላህ። ዋናው በስራው መመስገን ነው። የሰው ልጅ አገኝ ብሎ ደግሞ በተለይ መዳም ቤት ስንት ለፍተው ይሄንን ብር የሚበሉና የሚያጭበረብሩ ደግሞ ሱብሃንአላህ እንዴት ልቦናቸው እንደሚፈቅድላቸው ባናቅም እኛ ከነሱ ውጭ ነን። አላህ ይጠብቀን ደግሞ ከእንደዚህ ያለው። ስለዚህ ጥሩ አማራጭና ጥሩ ቻንስ ተጠቀሙበት እላለሁ ማለት ነው። ያው እንግዲህ ተሳክቶላችሁ ኢቃማ የሌላችሁ ኢቃማ አውጥታችሁ ህጋዊ ሆናችሁ መታችሁ በሰላም ቤተሰቦቻችሁን አይታችሁ ያሰባችሁትን እንዲሳካ ምኞታችን ነው ኢንሻአላህ። ከባድ ነው ተሳቆ መኖር ከባድ ነው። ካሁን ተያዝን አልተያዝን እያሉ ኢጃዛ በወጣሽ በገባሽ ቁጥር በጣም ተፍተሻለ ምናምን በተለይ በተባለ ሰዓት ስሜቱ በጣም ከባድ ነው። ያኔ ነው በእርግጥ ያው ገንዘብ ያስወጣል እንጂ ነፃነቱ ጥሩ ነው። መምጣት ከፈለግሽ የሆነ አጋጣሚ ችግር ቢኖር ኢትዮጵያ አለ ያዘ ስራ ለመስራት ራሱ እዛ መምጣት ይቻላል። ስራ ለመስራት ራሱ እዛም ፍሪ ሆነሽ ትሰሪያለሽ ራሱ ለመስራት ያኔ ህገወጥ ሆነሽና ህገ ሆነሽ ስትሰሪ ራሱ አንድ አይደለም። ያኔ በሙሉ ኮንፊደንስ ስትሰሪያለሽ ኢቃማ አለኝ በቃ ብለሽ ትሰሪያለሽ እና ጥሩ ነው። በፊት ለ3 ወር ነበር፣ አሁን ደግሞ 6 ወር ማሻአላ ተራዝሟል። ጥሩ አጋጣሚ ነው እንግዲህ አላህ ያርዳችሁ፣ አላህ ያግዛችሁ ኢንሻአላህ። ዋናው እሱ ነው። አላህ ያግዛችሁ። አላህ ደግሞ ከተጨመረበት ሌላው ነገር ቀላል ነው። እናንተም ደግሞ በዛ ላይ ደግሞ እናንተም ዱአ አድርጉ ኢንሻአላህ። አላህ ደስታችሁን ያሳየን ያሰማን እንላለን። ያው እንግዲህ በአረብ ቤት በመዳን ቤት እንዲሁም ደግሞ በስደት ለምትኖሩ ሁሉ እኛ ሁልጊዜያችን ዱአችን ነው። ምክንያቱም ስደትንም ልፋትንም ሁሉንም ስለምናውቅ እውነት ለመናገር ያሰባችሁ ሁሉ አሳክታችሁ በሰላም ለሀገራችሁ ገብታችሁ
ሀሳባችሁን ሞልታችሁ በሰላም ለቤተሰቦቻችሁን ለማየት ያብቃችሁ እንላለን ማለት ነው። ይሄ ዘወትር የምንጊዜም ዱዓችን ነው። እንግዲህ ስደተኛ ያው እርስ በራሳችን እንተዋወቃለንና ጎዶሎንም ጥቅሙንም ስለዚህ እንደው አላህ እንደው ሁሉንም ነገር ያሳካላችሁ ነው የምንለው ነን ለመናገር ወላሂ አይዟችሁ ጠንክሩ። አላህ ሱብሃነሁ ወተዓላ ይግባበት። እንግዲህ አላህ ይርዳችሁ። እንደው ከመሳቀቅ ኑሮ አላህ ያውጣችሁ። ወላሂ እንደው ሱቅ ስከጂ ተሳቀሽ ጀዛ ቤት ሆነሽ ተሳቀሽ ያኔ ስሜቱን እናውቀዋለን። ስራ ቦታ እነሱ እንኳን እንውጣ ምናምን ሲሉ አንወጣም ነው በጣም ደስተኛ ነን እንያዛለን። ደግሞ ብዙዎቻችሁ ያያስባችሁት ያልተሳካለ ይችን ባድርግ አሁን ደግሞ ኢትዮጵያ ላይ ለመምጣት ብዙ ነገር ያስፈልጋል። እንዲሁም ደግሞ መያዝ ያስፈልጋል። ቤት መስራት ግድ ነው። እኔ ኢትዮጵያ ለመምጣት ካስባችሁ ቤት ስሩ ነው የምለው ለመናገር ይሄ ሁሉ የምን ጊዜም ቃሌ ነው። ቤት ከሰራችሁ የእጃችሁን ከያዛችሁ ያኔ ችግር የለውም። ይቃማችሁንም ካሰራችሁ እንደፈለጋችሁ መግባት ትችላላችሁ። ግን አምሻ ቤታችሁን ስሩ ነው የምንለው። እንግዲህ ይሄንን ቻንስ ሲመጣ ለእናንተ ደግሞ መልካም ነገር ለማክባር ለማበሸር ነው የመጣ ነው ማለት ነው። እና እንግዲህ ይሄን ነው የዛሬው አጀንዳችን ይሄን ነው። ይሄን ይመስላል። ከፊል አለን፣ ቪዛ አለን። ኑ ኢንሻአላህ የቃማ ባለቤት ሆኑ እላለሁኝ። ይሄን ይመስላል። አስተያየታችሁን በኮሜንት ጻፉልን፣ አስቀምጡልን። ስልክ ቁጥር እናስቀምጣለን ከታች ኮሜንት ላይ። ይሄን ይመስላል የዛሬው ፕሮግራማችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።